የትህነግ መሰረዝ በሕግ ዓይን ክፍል 1 ቲክቫ ኢትዮጵያ በሁለት ክፍሎች የሕግ ባለሙያ ጋብዞ የትህነግ ጉዳይ ፖለቲካዊ መፍትሄ ነበር የሚያስፈልገው ሲል ጠይቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም ትህነግን ከፖለቲካ ፓርቲነት መሰረዙን ተከትሎ ቲክቫ አንድ የሕግ ባለሙያ ጋር ለውይይት ተቀምጧል። ሙያዊ ማብራሪያ የሰጡት የሕግ ባለሙያውና የሰብአዊ መብቶች ተሟጋች አቶ ያሬድ ኃይለማርያም ሲሆኑ የትህነግ ጉዳይ በደረቅ ሕግ ሳይሆን በፖለቲካዊ መንገድ መታየት ነበረበት ሲሉ ተደምጠዋል። በኢትዮጵያ ያሉ የፖለቲካ ፓርቲዎች የተለያየ ዕድሜ የአመሰራረት ታሪክና ቁመና እንዳላቸው የገለጹት ባለሙያው እነዚህን ፓርቲዎች በአንድ ጠረጴዛ ላይ አስቀምጦ በአንድ ሕግ ብቻ ማየት ተገቢ አይደለም ብለዋል ሲል ቲክቫ መልእክታቸውን አጋርቶናል። ይህ ማለት ለትህነግ የተለየ እንክብካቤ መደረግ አለበት ማለት ነው? በዕድሜ በታሪክና በአመሰራረት ቁመና ፓርቲዎች በተለያየ አግባብ ትሪት መደረግ አለባቸው ብለው ያምናሉ ሲል ቲክቫ የሕግ አዋቂውን አለመሞገቱ በሚዲያችን ትዝብት ውስጥ እንዲወድቅ አድርጎታል። በልጆች መካከል በዕድሜ ምክንያት የመብት ልዩነቶች ሊደረጉ ይችላሉ ወይ? ለሕግ ባለሙያው ሊታከል የሚገባው ጥያቄ ነበር ብላ ሚዲያችን ታምናለች። ይህ ሳይጠየቅ የሕግ አዋቂው ሐሳባቸውን ቀጥለዋል። የፕሪቶሪያው የሰላም ስምምነት በራሱ የትህነግን ዕጣ ፈንታ መበየን ሲገባው ይህን ጉዳይ ጨምሮ ስምምነቱ ያላያቸውና ያልተብራሩ በርካታ ጉዳዮች አሉ ያሉት ባለሙያው ስምምነቱ ጥቅል ጉዳዮችን ብቻ የያዘ ስለሆነ የትህነግ የእውቅና ጉዳይ በሌሎች ሰነዶች መብራራት ነበረባቸው ሲሉ ገልጸዋል። ምርጫ ቦርድ በትህነግ ላይ የሚያነሳቸው ጥያቄዎች ሕጉን የተከተሉ ሲሆኑ በትህነግ የሚነሱት ጉዳዮች ደግሞ ፖለቲካዊ ናቸው በማለት አክለዋል። በዚህ ሐሳባቸው ላይ ተንተርሶ የቲክቫ ጋዜጠኛ ይህ ከሆነ ታዲያ ከዕድሜ ከታሪክ ከአመሰራረትና ከወቅታዊ ቁመና አንጻር ትህነግ በተለየ መንገድ ይታይ ሊሉ ይገባል ወይ? ከሕግና ከፖለቲካ ውሳኔ ሴቱ ይገዝፋል? ይህን የኢትዮጵያ መንግሥት ቢያደርግ በኢትዮጵያ ሕዝብ የሚሰጠው ምላሽ ምን ድረስ ሊዘልቅ ይችላል ብለው ጠይቀዋል። ለማለት የሚያስችሉ መደላደሎች ቢያገኝም ቲክቫ አሁንም ጥያቄውን አላነሳም። የቲክቫ ሕግ አዋቂ ማብራሪያቸውን ሲቀጥሉ እንደ አዲስ ፓርቲ መመዝገብ የለብኝም። ለረጅም ጊዜ የነበርኩ ፓርቲ ነኝ። እንደ ነባር ፓርቲ ነው የምቀጥለው እንጂ ዛሬ እንደሚመሰረት አዲስ ፓርቲ አዲስ ምዝገባ ማድረግ የለብኝም ነው የሚለው ትህነግ ካሉ በኋላ የትህነግ ጉዳይ መፈታት የነበረበት በፖለቲካ ውሳኔ ብቻ ነበር ሲሉ ድምዳሜያቸውን ለትህነግ ባደላ አግባብ አስቀምጠዋል። እዚህ ጋር ፖለቲካዊ ውሳኔን እኛ ለመንግስት ወይም ለምርጫ ቦርድ ልንመርጥ እንችላለን ነው የሚል ጥያቄ ለባለሙያው ሳይነሳላቸው ታልፏል። ከዚህ የተነሳ ባለሙያው የትህነግ ጉዳይ ፖለቲካ መፍትሄ ብቻ ነው የሚያስፈልገው፣ እንዲህ አይነት ችግር ደረቅ በሆነ የሕግ አንቀጽ ሊፈታ አይችልም ሲሉ የተሳሳተ ድምዳሜያቸውን ለሕዝብ እንዲያስተላልፉ ያለሞጋሽ ጥያቄ ተፈቅዶላቸዋል። ትህነግ ዝም ብሎ ቢሮ ብቻ ከፍቶ አባላትን ፊርማ አሰባስቦና በምርጫ ቦርድ መመዘኛ ተመዝግቦ የተፈጠረ ድርጅት አይደለም። ግዛት የያዘ የታጠቀ ኃይል ያለው በትጥቅ ትግል የተፈጠረ ድርጅት ነው። ለዓመታት ማንም ፈቃድ ሳይሰጠው በትግሉ ተመስርቶ ሀገር አስተዳድሮ የመጣ አካል ነው። ኢትዮጵያ ውስጥ ያለው የፓርቲዎች ልዩነት አንዳንዶች ግዛት አላቸው፣ የታጠቀ ኃይል አላቸው፣ ሌሎች ደግሞ ቢሮና አባል ብቻ ይዘው የሚቀመጡ ናቸው። እኩል ቁመና የሌላቸው ተፎካካሪ ኃይሎች ናቸው ያሉት። የዚህ አይነት የተዘበራረቀና የተለያየ ቁመና ያላቸውን ፓርቲዎች እኩል በአንድ አይነት ሕግ ልትዳኛቸው አትችልም። ምክንያቱም ሕጉ እኩል ነው የሚያያቸው፣ ባህሪያቸውና አፈጣጠራቸው ግን የተለያየ ነው። ስለዚህ ፖለቲካዊ ውይይት ነበር የሚያስፈልገው ሲሉ የሕግ አዋቂው ሕግ የጣሰ አስተያየት ሲሰጡ ቲክቫ በዝምታ ማለፉን ተመልክተናል። አፈጣጠርና ባህሪ የሕግ አድሎ እንዲፈጸም ይፈቅዳሉ ወይ? ሕጉ ራሱ ለአፈጣጠርና ባህሪ የተለየ ቦታ ሰጥቶ አድሎ መፈጸም አለበት ወይ? ለመሆኑ በየትኛው ዓለም አቀፍ ሕግና የሀገር ውስጥ ሕጎች ነው አንድ ፓርቲ የታጠቀ ኃይል ይዞ ይቀጥል የተባለው? ይህ ሊሆን የሚችለው መንግስት በሌለበት ሀገር ላይ ብቻ ነው፣ ወይም ትህነግ ራሱ በሚመራት ሀገር ላይ ነው ሊሰራ የሚችለው። ሰርቶም አይተናል። ዛሬ ግን እውነታው ከዚህ የተለየ ነው። ቲክቫ ጨፍነው የሚናገሩትን የሕግ ባለሙያ ሐሳቦች ጨፍኖ ወደ ሕዝብ በማድረስ የትህነግ ተባባሪነቱን በግላጭ አስመልክቶናል። በቴሌግራም ቻናላቸው የተላለፈው ይህ መልእክት በቤታችን ሚዲያ ለሕዝባችን ታርሞ እንዲደርስ በዚህ መልክ ቀርቧል።
ይቀጥላሉ የሕግ አዋቂው። የፕሪቶሪያው ስምምነት ጉድለት አለበት ሲሉ የፕሪቶሪያ ስምምነት እስከተፈረመበት ጊዜ ድረስ ትነግ ፓርቲ ብቻ ሳይሆን የክልል መንግስትም ነበረ። የፕሪቶሪያው ስምምነት አንዱ ችግር ስለ ቀጣይ ስራዎች በዝርዝር የሚያስረዱ ሰነዶችን ያካተተ አለመሆኑ ነው። ሁለቱም ፈራሚ አካላት ወዲያውኑ ጥሩ ግንኙነት በነበራቸው ሰዓት ላይ መስራት የሚገባቸው ግን ደግሞ ያልሰሯቸው ጉዳዮች አሉ። በዚህ ሁኔታ በሌሎች ሰነዶች መብራራት የነበረባቸው በርካታ ጉዳዮች አጠያቂ ሆነው ቀጥለዋል። የፕሪቶሪያ ሰነድ ጥቅል ነው። ብዙ ነገሮችን ያብራራ አይደለም። የዛ ስምምነት ቁልፍና ዋነኛ ግብ ጦርነቱን በአስቸኳይ በማቆም እየተጎዳ የነበረውን ሕዝብ ማዳን ነበር። በቀጣይ የትግራይ ክልል ዕጣ ፈንታ፣ የትነግ ዕጣ ፈንታ፣ በፌዴራል መንግስትና በትግራይ ክልላዊ መንግስት መካከል ያለው ግንኙነት ከዓመት 2 ዓመት በኋላ እንዴት ይሆናል የሚለውን ነገር ያስቀምጥ አይደለም። ያ ጥቅል ስምምነት በሌሎች ሰነዶች መደገፍ ነበረበት። ያኔ ተኩስ እየተካሄደ ይህን ማሰብ አይቻልም። በሂደት ግን እንዲህ አይነት የወደፊት አለመግባባቶችን ሊፈታ የሚችል ሰነድ መዘጋጀት ነበረበት። ነገር ግን አልተዘጋጀም። እዚህ ጋር የተነሱት የሕግ አዋቂው ሐሳቦች የሚጣሉ አይደሉም። ነገር ግን ትነግ ለእነዚህ ሐሳቦች ቦታ አልነበረውም። ሮጦ የገባው ስልጣኑን ለማስጠበቅ ነው። ከስምምነቱ ማግስት ከፌዴራል መንግስት ጋር ጦርነት ወደ ቀረው ንትርክ ሲገባ ሰዓታት አልተቆጠሩም። እርስ በርሳቸው ተጣልተው ለሁለት ሲሰነጠቁ ትነግ ከስምምነቱ በኋላ የወራቶች ዕድሜ አላስቆጠረም። ከትነግ ጋር ምርጫ ቦርድና መንግስት አይደሉም የራሱ አባሎች አብረውት መስራት ሳይችሉ ቀርተው ትነግ ተከፍሏል። የቱጋ የፖለቲካ ውሳኔ የሚሆን ስምምነቱን የሚያሰፉ የሰነድ ስራዎች ይሰሩ። ለፕሪቶሪያ ስምምነትና ለዓለም አቀፉ አደራዳሪዎች የመጀመሪያ ጉዳዮች የሆኑት ተፈናቃዮችን መመለስ፣ ዲዲአርን መከወን፣ መልሶ ግንባታና ሰላም ናቸው። እነዚህ ሳይሰሩና መተማመን ሳይፈጠር ማን ለማን የፖለቲካ ውሳኔ ወስኖ ይበላ? ቲክቫህም ሆነ የሕግ ባለሙያው ለእነዚህ ሐቆች ቦታ የላቸውም። ከብልጽግና እንጂ ከትነግ አንግል ችግሮችን ለመመልከት አልሞከሩም። ፖለቲካዊ ውሳኔ ልዩ ዕውቅና ለፓርቲው መስጠት ይቻል ነበር የቲክቫህ ቀጣይ ጥያቄ ነው። በፖለቲካዊ ውሳኔ ልዩ ዕውቅና ለፓርቲው መስጠት ይቻል ነበር ወይ የቲክቫህ ቀጣይ ጥያቄ ነው። የሕግ አዋቂው ሲያብራሩ ምርጫ ቦርድን ሲመሩ የነበሩት ብርቱካን ሚደቅሳ በሽብርተኝነት ለተፈረጀ ፓርቲ ዕውቅና አልሰጥም፣ ነባሩ ሕግ አይፈቅድም ሲሉ በፌዴራሉ መንግስት በኩል የፖለቲካ መፍትሄ ነው የተሰጠው። አዲስ ሕግ አውጥተው ወዲያውኑ በሽብርተኝነት የተፈረጀ ድርጅት ሰላማዊ መንገድ ከመረጠ ዳግም መመዝገብ ይችላል ተባለ። ይህ በፖለቲካ ውሳኔ ነው የተወሰነው። ያኔ ፓርቲውን ዳግም ለመመዝገብ መመሪያን ማሻሻል ሳይሆን በቀጥታ ሕጋዊ ዕውቅናውን መመለስ ነበር የሚገባው። እድሉ ታለፈ። የትነግን ዕጣ ፈንታ እዛው መወሰን ይቻል ነበር። የፖለቲካ አቃፊነት እንዲኖር የህወሓትን ሁኔታ አንድ ተጨማሪ አንቀጽ አካቶ ያለምንም አዲስ የምዝገባ ሂደት እንደ ማንኛውም ፓርቲ የሚጠበቁበትን ሁኔታዎችና ግዴታዎች አሟልቶ ዕውቅናውን በሕግ አረጋግጦ በመስጠት መቀጠል ይቻል ነበር። ከዛ በኋላ ቴክኒካዊ ጉዳዮች ላይ የሚነሱ ጥያቄዎች እንጂ የፓርቲ ህልውና ላይ ጥያቄ አይነሳም። ለትነግ ዕውቅና የሚሰጥ ሕግ በፓርላማ ቢጸድቅ ምርጫ ቦርድ አልቀበልም አይልም። በዚህ መልኩ ልዩ ዕውቅና ሰጥተ ከዚህ በኋላ እንደ ማንኛውም የፖለቲካ ፓርቲ በምርጫ ቦርድ ሕጎች ትተዳደራለህ ትለዋለህ። እንደዛ ቢሆን ችግር አይፈጠርም ነበር። ዛሬ እንደ አዲስ ዕውቅና እንሰጥሃለን አንሰጥህም የሚለው ክርክር በተሳሳተ የፖለቲካ ውሳኔ የተፈጠረ ነው የሚመስለኝ ካሉ በኋላ የቲክቫህና የሕግ አዋቂው የመጀመሪያ ዙር ቃለ መጠይቅ ተጠናቋል። በአጠቃላይ የክፍል 1 ውይይት ወደ ፌዴራል መንግስት የጥፋተኝነት ጥቆማውን አድርጎ ተደምድሟል። ለህወሓት በዕድሜው፣ በቁመናው፣ በታሪኩ፣ በባህሪውና በጸባዩ ምክንያት ልዩ ዕውቅና ያልተሰጠው የኢትዮጵያ መንግስት የፖለቲካ ውሳኔ መወሰን ስላልቻለ ነው ብለው ቲክቫህና ሕግ አዋቂው ሐሳብ ሰንዝረዋል። በእኛ በኩል ግን በተቀመጡት ምክንያቶች መነሻነት የሕግ ማሻሻያና የፖለቲካ ውሳኔ ማሳለፍ ይቻላል ወይ? ይህንን እውነትም ሕዝብ ሰምቶ ይፈርድ ዘንድ ወደፊት አምጥተነዋል። ኢትዮጵያ ውስጥ የታጠቀ ፓርቲ መኖር የለበትም። ካለም ትነግ ብቻ ነው የሚሆነው። ለዚህ ሐሳብ ጠያቂውና ተጠያቂው ምላሽ ያላቸው አይመስለኝም። የቤታችንን የክፍል 1 ጥንክር ጨረስን። በክፍል 2 በዚሁ ጉዳይ ላይ እንመለሳለን። ቸር ያሰማን።